በድሮ ጊዜ ረይሃንና ዘይድ የተባሉ ወንድምና እህት ነበሩ። ረይሃንና ዘይድ አባታቸውም እናታቸውም ሞቶባቸው ከአጎታቸው ጋር ነበር የሚኖሩት። አጎታቸው እነሱን ይወዳቸው ነበር። ሁሉ ጊዜ እንደ አባት ሆኖ ይንከባከባቸው ነበር። አጎታቸው ሁሉ ጊዜ ወደ ጫካ በመውረድ ጥንቸልን ያድናል። ያደነውንም ጥንቸል ወደ ቤት ያመጣውና ከሚስቱ ጋርና ከሁለቱ ምስኪን ወንድምና እህት ጋር አብሮ ይበላል። እሱና ዘይድ አንዱን ጥንቸል ተካፍለው ሲበሉ አንደኛውን ጥንቸል ደግሞ ሚስቱና ረይሃን አብረው ይበላሉ። የአጎታቸው ሚስት ሁለቱን ልጆች አትወዳቸውም ነበር። ሁሉ ጊዜ እንደ ሰራተኛ ቤት ውስጥ ታሰራቸውና ትቆጣቸው ነበር። ከዕለታት አንድ ቀንም ረይሃንና ዘይድ ተኝተው ባለበት ወቅት የአጎታቸው ሚስት ባሏ ጋር ትመጣና እንዲህ ትለዋለች፣ እኒህ ልጆች ከዚህ የበለጠ እኛ ጋር እንዲኖሩ አልፈልግም። የምታመጣውን ሁለት ጥንቸል ጠግበን መብላት እፈልጋለሁ። ስለዚህ እነሱን ከዚህ ቤት አውጥተህ ወደ ሌላ ቦታ ውሰዳቸው። ከዛም አንተ የምታድነውን ጥንቸል ለብቻችን ጠግበን እንበላለን አለችው። ባሏም ለተወሰነ ሰዓት ዝም ካለ በኋላ በሐሳቧ ይስማማል። ነገር ግን ይህንን በሚያወሩበት ሰዓት ትንሿ ረይሃና ሰምታቸው ነበር። በጣምም ደነገጠች። ነገር ግን እንዳላወቀ ሰው ሆና አይኗን ጨፍና ተኛች። በቀጣዩ ቀንም አጎታቸው ረይሃናንና ዘይድን ይጠራቸዋል። ዛሬ ከኔ ጋር ወደ ጫካ ወርደን ጥንቸልን አድነን እንመጣለን ይላቸዋል። ምንም ያላወቀውም ዘይድ በደስታ መፈንጠስ ጀመረ። ረይሃናም እንዳላወቀ ሰው ትደሰት ጀመር ነበር። አጎቱ በእንጨት የሰራለት ትንሽዬ ቀስት ነበረች። እሷንም ይዞ ወደ ጫካ ለመሄድ ወሰነ። ረይሃና ደግሞ ከቤታቸው ጓሮ ላይ ትንንሽዬ ጠጠርን ትለቅም ጀመር። የለቀመችውንም ጠጠር ማንም ሳያያት ኪሷ ውስጥ ያዘችው። ከዛም አጎታቸው ረይሃናንና ዘይድን ይዞ ወደ ጫካ ይወጣል። አጎታቸው ከፊት እየሄደ ነበር። ረይሃና ባላወቀ ከኋላ ሆና የያዘችውን ድንጋይ ቀስ እያለች ትጥለው ጀመር። በሚሄዱበት መንገድ ላይ ሁላ ምልክት ይሆነናል ብላ ድንጋዮቹን ትጥላቸው ጀመር። አጎታቸውም ረይሃናንና ዘይድን ይዞ ብዙ ተጓዘ። የጫካው መሃል ላይም እንደሆኑ ሲያውቅ አንድ ዛፍ ስር ሄደና እዚህ ጋር ቁጭ በሉ፣ እኔ ጥንቸልን አድኜ እመጣለሁ፣ እዚሁ ጠብቁኝ ብሏቸው ጥሏቸው ይሄዳል። ረይሃናና ዘይድም እየፈሩ እዛው ቁጭ አሉ። ፀሐይ እስክትገባ ድረስ አጎታቸው አልተመለሰም ነበር። በስተመጨረሻም ረይሃና የሰማቸው ነገር እውነት እንደሆነ አወቀች። ለወንድሟም እንዲህ አለችው፣ አጎታችን መቼም ተመልሶ አይመጣም፣ ማታ ላይ ከሚስቱ ጋር ሲያወሩ ሰምቻቸዋለሁ አለችው። ዘይድም በጣም ደንግጦ ታዲያ ምን ልናደርግ ነው? እዚህ ከሆነን እኮ መሞታችን ነው አለ። ረይሃናም አይኔ እሱን ስላወቅኩኝ ድንጋዮችን እየጣልኩ ነበር የመጣሁት አለችውና የጣለችውን ድንጋይ እየተከተሉ መሄድ ጀመሩ። ብዙ ከተጓዙም በኋላ በስተመጨረሻ ወደ ቤት መድረስ ቻሉ። ወደ ቤት ሲገቡ ግን አጎታቸውና ሚስቱ እንዲያዩዋቸው አልፈለጉም ነበር። በጓሮ በኩል ወደ ኩሽና ገቡና ተደብቀው እዛው ተኙ። ማታውንም እዛው ሆነው አሳለፉ። ጠዋት ላይም አጎታቸውና ሚስቱ ቁጭ ብለው እየበሉ ሳለ ሚስቱ እንዲህ አለች፣ አሁን ሁለቱን ጥንቸል ጠግበን የምንበላው፣ ነገር ግን ይህን ዕቃ ማን ነው የሚያጥበው? ረይሃና ከሌለች እኔ ማጠብ አልፈልግም እኮ በጣም ያስጠላል አለች። ባሏም አስከትሎ እንዲህ አለ፣ ዘይድ ቢኖር ኖሮ እኮ እኒህን በጎች በጠበቀልኝ ነበር። አሁን እሱ ስለሌለ እኔ ላይ ስራ ተደራርቦብኛል። ምን አለ እሱ በኖረ አለ። ረይሃናና ዘይድም ይህንን ሲሰሙ ከተደበቁበት ብድግ ብለው ተነስተው አቤት እኛ እዚሁን ያለነው አሉ። አጎታቸውና ሚስቱ ግን ያዩትን ነገር ማመን አቃታቸው። በተለይ ሚስቱ እኔን ሁለት ልጆች ማየት አልፈልግም፣ ከዚህ ይዘህልኝ ውጣ አላልኩህም እንዴ? ለምንድነው ተመልሰህ ወደዚህ አመጣሃቸው? ድጋሚ ይዘሃቸው ውጣ፣ ወደዚህ ተመልሰው እንዳይመጡ አለችው። አጎታቸው ረይሃናና ዘይድ በመመለሳቸው ቢገረምም ነገር ግን እንደገና ሁለቱንም ሊያስወጣቸው ፈለገ። በቀጣዩ ቀንም ረይሃናና ዘይድን ጠራቸው። ወደ ጫካ ወጥተን እንጨትን ለቅመን እንመጣለን፣ ኑ አብረን እንሄድ አላቸው። በዚህ ሰዓት ረይሃና ድንጋይን ስላላገኘች በድንጋይ ፋንታ ቴምርን ነበር የያዘችው። በትንሽዬ ዕቃ የደረቁ ቴምሮችን ታከማችበት ጀመር። አጎታቸው ከፊት ሲሄድ እሷ ቀስ ብላ ከኋላ ቴምሮቹን መጣል ጀመረች። ይህንን ስታደርግ ወንድሟም ሆነ አጎቷም አላያትም ነበር። በድንገት ወንድሟ ዘይድ ከኋላ ሆኖ እየሄደ ሳለ የጣለችውን ቴምር ይመለከታል። በጣም እርቦት ስለነበር ከዛ ቴምር ሳያውቅ መብላት ጀመረ። እህቱ ረይሃና እንደጣለችው አላወቀም ነበር። በጣም እርቦት ስለነበር እስኪጠግብ ድረስ ይበላ ጀመር። ጠግቦ ከበላ በኋላም ወደ እህቱ ጋር ሄደና እንዲህ አለት፣ በጣም እርቦኝ ስለነበረ እኮ መንገድ ላይ ብዙ ቴምሮችን አግኝቼ እየበላሁኝ የመጣሁት አላት። ይህንን ስትሰማ ረይሃና በጣም ተቆጣች። እንዴት እንደዚህ ታደርጋለህ? ይህ እኮ ምልክት አድርጌ ያስቀመጥኩት ነበር። አሁን እዚህ ጫካ ላይ አጎታችን ጥሎን ሲሄድ መሞታችን ነው አለችው። ምንም አማራጭ ስላልነበራት በተቀራው መንገድ ላይ ቴምሮቹን እየጣለች ሄደች። በስተመጨረሻ አጎታቸው እዚሁ ጠብቁኝና እንጨትን ሰብስቤ ልምጣ አላቸው።
ነገር ግን እንደባለፈውም ዛሬም አልተመለሰም ነበር። ረይሃናም የጣለችው ቴምር አነስተኛ ቢሆንም እሱን እየተከተለች መንገዱን ማፈላለግ ጀመረች። ነገር ግን መሽቶም ስለነበር መንገዱን ሊያገኙት አልቻሉ። ብዙ ተጓዙ። መንገዱንም ሊያገኙት ስላልቻሉ አንድ ዛፍ ስር ሄደው በጣም ደክሟቸው ስለነበር እዛው ተኙ። ከተወሰኑ ሰዓት በኋላም ኃይለኛ ድምፅን ይሰማሉ። የሰሙትም ድምፅ በጣም ያስደነግጣቸውና ከተኙበት ይነሳሉ። ድምፁ ያስፈራ ስለነበር ባረፉት ዛፍ ላይ መውጣት ጀመሩ። የሰሙት አስፈሪ ድምፅ በዛ ጫካ ላይ የምትኖር የአንዲት አስማተኛ አሮጊት ነበር። ወደ ዛፉም ጠጋ አለችና አንተ ዛፍ በጣም ስለራበኝ እላይህ ላይ ያሉትን 2 ጣፋጭ ምግቦች ለኔ ስጠኝ አለች። ሁለቱ ወንድምና እህቶችን በጣም ደነገጡ። ረይሃናም እየፈራች እባክህ አንተ ዛፍ እኛን አሳልፈህ አትስጠን፣ እኛ አባትም ሆነ እናት የሌለን ምስኪን ልጆች ነን አለች። አሮጊቷም ዛፉን መጠየቅ አላቆመችም። ሁለቱ ወንድምና እህቶችም እንደዛው ዛፉን መለመን አላቆሙ። ብዙ ከዛፉ ጋር ከተመላለሱ በኋላ ጨለማው በብርሃን ይተካል። ያቺ አስማተኛ አሮጊትም ከዛ ቦታ ላይ ትሄዳለች። እሷ እንደሄደችም ሲያውቁ ሁለቱ ወንድምና እህት ከዛ ዛፍ ላይ ይወርዳሉ። አሁን ብርሃን ስለሆነ ጫካው በደንብ ይታይ ነበር። በጣም ርቧቸው ስለነበር በጫካው ላይ መዘዋወር ጀመሩ። ትንሽ ከተጓዙ በኋላም ከሩቅ አንድ ቤትን ይመለከታሉ። የተመለከቱት ቤት በጭቃ የተሰራና ማንም የሌለው ነበር። ረይሃናና ዘይድም ወደ ቤቱ ይገባሉ። ቤቱ ማንም አልነበረው። የተወሰኑ በጎች ነበሩ። ሁለቱ ወንድምና እህትም እዛ ለመኖር ይወስናሉ። በጠዋት ዘይድ ያገኙትን በግ ወደ ጫካ አውጥቶ ያሰማር። ረይሃና ደግሞ ቤት ሆና ቤቱን እያስተካከለችና እያጸዳች ከጫካ ያገኘችውን ጥራጥሬ በመልቀም ለሷና ለወንድሟ የሚሆንን ነገር ታበስላለች። ወንድሟ እስኪመለስም ትጠብቅና ሲመለስ አብረው ምግቡን ይበላሉ። ሁል ጊዜ ዘይድ በጎቹን አሰማርቶ ሲመለስ አንድ ዋሽንት ነበረችው። ወደ ቤት ሲመለስ እሱን ይነፋል። ረይሃናም ወንድሟ በሰላም ስለተመለሰ ደስ ይላታል። እየሮጠች ሄዳ ታቅፈዋለች። ከዛም የሰራቸውን ምግብ አብረው ይበላሉ። እንደዚህ እያሉ ሁለቱ ወንድምና እህት አብረው መኖር ጀመሩ። አሁን ረይሃናና ዘይድ በዛ ጫካ ውስጥ በሰላም እየኖሩ ትልቅ ሆነዋል። እንደ ተለምዶው ዘይድ በጎቹን ይዞ ወደ ጫካ ይወጣል። ረይሃና ደግሞ ከቤት ሆና ትጠብቀዋለች። አንድ ቀን ዘይድ ከጫካ ወደ ቤት ሲመለስ አንገቱን አቀርቅሮ የያዘውን ዋሽንት እንደሌላው ጊዜ ሳይነፋ ይመለሳል። እህቱ ረይሃና ከቤታቸው ደጅ ላይ ሆና እየጠበቀችው ነበር። ወንድሟ ዋሽንቱን ሳይነፋ አዝኖ ሲመጣ ስትመለከተው ወደሱ ጠጋ አለችና ምን ሆነህ ነው ወንድሜ፣ ያጋጠመህ ችግር አለ እንዴ ብላ ጠየቀችው። ዘይድም አዎ፣ ጫካ ላይ በጎቹን አሰማርቼ ሳለ የጫካው አውሬ ወደ እኔ ጋር መጣና እንዲህ አለኝ፣ እህትህን በፈቃደኝነት ለኔ ማትድርልኝ ከሆነ አንተንም እህትህንም አብሬ በላችኋለሁ ብሎ ዛተብኝ። ለዛ ነው አዝኜ የተመለስኩት አላት። ረይሃናም ይህንን ስትሰማ በጣም ደነገጠች። ዘይድ ወደ ጫካ በጎቹን ይዞ በወጣ ቁጥር ያ አውሬ እሱ ጋር እየመጣ ያስጨንቀው ጀመር። በሶስተኛው ቀን አውሬው ተቆጥቶ ዛሬ ማትድርልኝ ከሆነ ቀጥታ ቤታችሁ መጥቼ ነው ምበላችሁ አላቸው። ዘይድም አዝኖ ጉዳዩን ለእህቱ ሊነግራት ወደ ቤት ተመለሰ። ለእህቱም ረይሃና ሄዶ ነገራት። ረይሃናም አብሽር፣ እኔ አንድ ሐሳብ አለኝ አለችው። አሁኑን ወደ ጫካ ግባና እንቅልፍ የሚያስተኛውን ቅጠል ይዘህልኝ ነው፣ ገመድንም ፈልገህ አምጣ አለችው። ዘይድም ይሄ ምን ያደርግልናል? ለምን ፈልገሽው ነው አላት። ረይሃናም እሱን ካመጣኸው በኋላ የምታየው ይሆናል፣ አሁን ቶሎ በል ጊዜ ሳታጠፋ ሂድ አለችው። ዘይድም የእህቱን ትዕዛዝ ተቀብሎ ወደ ጫካ ገባ። ከብዙ ፍለጋ በኋላ እንቅልፍ የሚያስተኛውን ቅጠል አገኘውና ለቅሞ በትንሽዬ ዕቃ ላይ ያደረገው። ገመድንም እየዞረ በጫካው ላይ መፈለግ ጀመረ። አሁን እህቱ አሟልተህ ይዘህና ያለችውን ነገር በአግባቡ አግኝቷል። ይዞም ወደ ቤት ተመለሰ። ረይሃና ቤት ውስጥ ውሃን እያፈላች ነበር። ወንድሟ ትክክለኛውን ቅጠል እንዳመጣ ስታውቅ በጣም ደስ አላትና ያመጣውን ቅጠል ለሁለት ይፈጩት ጀመር። በደንብ ካደቀቀችውም በኋላ ያፈላችው ውሃ ላይ ጨመረችው። ያፈላችው ነገር ጣፋጭ እንዲሆንም ማርን ጨመረችበት። በሌላ ዕቃ ደግሞ ለራሳቸው ሌላ ጣፋጭን ሰራች። ከዛም ለወንድሟ ዘይድ አሁን ሂድና ወደ ጫካ ያንን አውሬ ይዘኸውና እህቴ ረይሃና አንተን ለማግባት ተስማምታለች፣ ለአንተም ጣፋጭ መጠጥን ሰርታለሃለች ብለህ ይዘኸውና አለችው። ዘይድ ግን በጣም ፈርቶ እርግጠኛ ነሽ ይዤው ልምጣ ወይ አላት። ረይሃናም አዎ ችግር የለውም በአግባቡ ስለሰራሁት ምንም ስጋት እንዳይገባህ አለችው። ዘይድም ወደ ጫካ ወጥቶ ዋሽንቱን መንፋት ጀመረ። ወዲያውኑ ያ አውሬ ወደሱ ጋር መጣ። በእኔ ሐሳብ ካልተስማማህ ዛሬ ማታ እንደምመጣ ታውቃለህ አይደል አለው። ዘይድም አረ ተስማምቻለሁ፣ እህቴም ተስማምታለች፣ ቤቱን አስተካክላ የሚጠጣ ነገርንም አዘጋጅታለች፣ አብረን ወደ ቤት እንሄድ አለው። ከዛም ዘይድ አውሬውን ይዞት ወደ ቤት መሄድ ጀመረ። ወደ ቤትም ሲደርሱ ረይሃና ሁለቱንም በጥሩ አቀባበል ተቀበለቻቸው።
ወደ ቤትም አስገባቻቸውና የሚጠጣ ነገርን አቀረበችላቸው። ረይሃናም ላንተን የሰራሁት ጠጣ አለችው። ያ አውሬ ምን አርገውበት ነው ብሎ መጠራጠር ጀመረ። ነገር ግን ወዲያውኑ ረይሃናና ዘይድም ሌላን አንስተው መጠጣት ጀመሩ። የማሩ ጥሩ ሽታ ስለነበረው እሱም ምንም ሳያንገራግር አንስቶ ጠጣው። ረይሃናም ሌላ ቀዳችና ጨመረችለት። እሱ እንዳይጠረጥርም እነሱ እየጠጡ ነበር። ያ አውሬም ጣፍጦት ስለነበር የሰጠችውን በአንድ ዥው አድርጎ ጠጣው። ነገር ግን ወዲያውኑ ነበር መሬት ላይ ዝርር ብሎ የወደቀው። ረይሃናም ለወንድሟ ፍጠን ያንን ገመድ ይዘህልኝ ነው አለችው። ገመዱንም ዘይድ ባመጣ ሰዓት አውሬውን በደንብ አድርገው ለሁለት ማሰር ጀመሩ። በደንብ ካሰሩትም በኋላ እየጎተቱ አወጡትና ከዛፍ ጋር አሰሩት። መፍታት በማይችል መልኩ ገመዱን በደንብ አድርገው ነበር ያሰሩበት። በሰላምም ወደ ቤት ገቡና እረፍት አደረጉ። ጠዋት ላይም አውሬው ሲነቃ ታስሮ ሲመለከት ዘይድና እህቱ እንደካዱ ታወቀ። አንዳችሁን ሳልገል መቼም አልሞትም እያለ መዛት ጀመረ። ዘይድና ረይሃናም ይህንን ሲሰሙ በጣም ደነገጡ። አውሬው እየዛተባቸው ራሱን ለማስለቀቅ ይወራጭ ነበር። እነሱም ጥለውት ገቡና ገብተውተኝ። አውሬው ግን ገመዱን ለማስለቀቅና ከዛ ዛፍ ላይ ለመውረድ መታገሉን አላቆመም ነበር። ዘይድና ረይሃናም የአውሬው መታገልና መዛት ሲበረታባቸው በዛ መንደር ላይ የምትገኝ አንድ አሮጊት ነበረች። ጉዳዩንም ለሷ ሊያሳውቋት ወደ እሷ ጋር ለመሄድ ወሰኑ። እሷ ጋርም ከሄዱ በኋላ ጉዳዩን ነገሯት። አሮጊቷም ተረጋጉ፣ አትደንግጡ። ከዚህ በኋላ እናንተ ላይ የሚዝትና የሚታገል ከሆነ ይህንን ገመድ አንገቱ ላይ አድርጉበት አለቻቸውና አንድ የአንገት ጌጥ የመሰለ ነገርን አውጥታ ሰጠቻቸው። እነሱም እሱን ይዘው ወደ ቤት መመለስ ጀመሩ። ነገር ግን ወደ ቤት በሚደርሱበት ሰዓት ያ አውሬ ሞቶ ነበር። ምክንያቱም ለ3 ተከታታይ ቀን ምንም አይነት ምግብን አላገኘም። በዚህም በጣም ደስ አላቸውና በጫካ ውስጥ መቆፈር ጀመሩ። ቆፍረውም ከጨረሱ በኋላ አውሬውን ከዛፍ ላይ አውርደው በቆፈሩት ጉድጓድ ላይ ጨመሩት። አስተካክለው ከቀበሩት በኋላም ወደ ቤት በደስታ ተመለሱ። በቀጣዩ ቀን ግን ያንን አውሬ በቀበሩበት ቦታ ላይ አንድ ጥቁር ዛፍ በቅሎ ነበር። እሱንም ለማንሳት መታገል ጀመሩ። ነገር ግን አልቻሉ። ድጋሚ አሮጊቷ ጋር መፍትሄን ካገኘን ብለው ሄዱ። አሮጊቷም የዛተባቸውን ነገር አልረሳውም ማለት ነው። ነገር ግን ችግር የለውም፣ እኔ አንድ መድኃኒት እንሰጣችኋለሁ። ይህንን መድኃኒት በዛፉ ላይ አርከፍክፉና እሳትን ለኩሳችሁ አቃጥሉት። ዘይድና ረይሃናም አሮጊቷ በነገረቻቸው መሰረት ዛፉን ማቃጠል ጀመሩ። ከዚህ በፊት ሰጥተውት የነበረውንም የእንቅልፍ ቅጠል ፈልገው ካገኙ በኋላ በዛ ቦታ ላይ ተከሉት። ዘይድና ረይሃና አሁን ያንን አውሬ ከራሳቸው በማሸሻቸው በጣም ደስ ብሏቸው ነበር። እንደ ድሮውም በደስታ መኖር ጀመሩ። ዘይድ በጎቹን አሰማርቶ ሲመጣ ዋሽንቱን ይነፋላትና እሷ በደስታ ግጥምን ትገጥማለች። ከዛ በኋላም ረይሃና በመንደሩ ላይ የሚገኝ ወጣት ልጅን አግብታ መኖር ጀመረች። ከተጋቡ ከተወሰኑ ወራት በኋላም ረይሃና አረገዘችና አንድ ቆንጆ ወንድ ልጅን ወለደች። ዘይድም እህቱ ረይሃና የወለደችውን ልጅ በጣም ይወደው ነበር። ዋሽንቱን እየነፋ ያጫውተዋል። ልጁም እንደዛው አጎቱን ይወደው ነበር። አንድ ቀን ይህ ትንሽ ልጅ በጫካው እየተዘዋወረ እየተጫወተ ሳለ በተረሳው መቃብር ላይ ጥቁር ዛፍ በቅሎ ነበር። ልጁም ወደዛ ጠጋ አለና ከዛ አንድ ቅጠልን ወስዶ በላው። ብዙም ሳይቆይ የረይሃና ትንሹ ልጅ ይታመማል። ረይሃናም በጣም ደነገጠች። ልጁንም ለማስታመም ብዙ ሞከረች። ነገር ግን ልጇ ሞተ። አውሬው የዛተባት ነገር እውነት እንደሆነም አወቀች። አንዳችሁን ሳልገል መቼም አልሞትም ብሏት ነበር። እሱንም ነገር አስታወሱ። የዛተባቸው ነገር በልጇ ላይ እንደደረሰም አወቀች። በጣም አዘነች። ከዛ በኋላ በዛ ቦታ ላይ ያ ጥቁር ዛፍ ታይቶ አይታወቅም። የዛሬው የማታ ታሪካችን ይህንን ይመስላል። ሰብስክራይብ፣ ላይክ፣ ሼር አድርጉ። ያንን የእንቅልፍ ቅጠል ሳላመጣው በፊት ዳይ ወደ እንቅልፍ